ሰላም ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች፣ በምዕራፍ 6 ላይ ስለ ፓተርን ስለዚህ ጉዳይ ብቻ አወራለሁ። እስከ ዛሬ ድረስ ያልገባኝ እንዲህ ነበር እንዴ እንደምትሉ 100% እርግጠኛ ሆኜ ነው የምነግራችሁ። ስለ አንዲት ጉዳይ እናወራለን። እሱም ምንድነው? እዚህ ጋር እንደምትመለከቱት ይህ ምስል ያውና 3 ጎን ክብ ካሬ፣ 3 ጎን ክብ ካሬ፣ 3 ጎን ክብ ካሬ እያለ ይቀጥላል። አሁን እንግዲህ በጥያቄ ልትጠየቁት የምትችሉት እንዴት ነው መሰላችሁ? 3 ጎን ክብ ካሬ ቢሆንና ፓተርኑ 8ኛ ላይ ልናገኘው የምንችለው በትንሹ አላሳያችሁ ብዬ ነው እንጂ እንደዚህ በ8 ብቻ ላይ ለቀቸው 30ኛ ላይ 25ኛ ላይ 46ኛ ላይ ሊሆን ይችላል የምትጠየቁት። እና እኔ አሁን እዚህ እንዴት እውነት እንደሆነና እንዴት እንደሚመጣ እንድታውቁት በትንሹ እያሳየኋችሁ ያለሁት እና 8ኛ ላይ ሊመጣ የሚችለው በዚህ አካሄድ የትኛው ምስል ነው? ተመልከቱ። አሁን 8ኛ ላይ ከሆነ እየሰራው ሲሄድ 8ኛ እስኪንፈልግ ክቧን አግኝተናል። ክብ። እሺ እንቀጥልና ለምሳሌ 7ኛ ላይ ደግሞ 3 ጎን አገኘን። እሺ 9ኛ ላይ ደግሞ ካሬን አገኘን። ይህንን አሁን እያሳየኋችሁ ያለሁት በምንድነው? በስዕሎቹን ሰርቼ ነው። ግን ይሄ ስዕሉን ሰርቶ ማሳየት እጅግ ከባድ ነው። 50ኛ ላይ ብላችሁ እንዲህ እያደረገ አሁን እኔ እስከ ስንት ድረስ ሄጃለሁኝ? እስከ 12 ድረስ 50 እስከምንደርስ ድረስ እንዲህ እያልን መቀጠሉ እጅግ አድካሚ ነው የሚሆነው ነው በሙሉ ውይይታችን ላይ ሳብራራላችሁ የነበረው እና በአንዳንድ ጥያቄዎች እንግዲህ በደንብ ግልጽ ለማድረግ ያመጣዋት ክፍል ነች። ስለዚህ ተመልከቱኝ። አሁን እኔ ስዕሉን እንደዚህ አልተሰራም እንበልና መልሱን አየነዋል። 8ኛ ላይ ክብ እንደሚመጣ የምናውቅበትን መንገድ ላሳያችሁ። ስንተኛ ላይ ነው የተባለው? 8ኛ ላይ 8ን ጻፍኩኝ። ያውናለች 8ን ጻፍኩ። ሲካፈል ለ3 አደረኩ። መጀመሪያ እንድትረዱልኝ የምፈልገው 8 ለምን አልክ? የተጠየቅኩት 8ኛ ነዋ። እሺ 3 ለምን አልክ? በጣም ጥሩ። ይቺ በተለይ ትልቋ ጥያቄ ነች። 3 ለምን አልክ? ወይም 8ን በ3 ለምን አካፈልክ? እሺ እመለሳለሁ። እንደገና ቀጥዬ ምን ጠይቂያችሁ ነበር? 7ኛ ላይ ብያችሁ ነበር። ይሄው 7 አልኩኝ ሲካፈል በ3። 7ኛን ያው 7 የመጣችሁ 7ኛ ተብዬ ስለተጠየቅኩ ነው። 3 ከየት መጣች? እስካሁን አልተመለሰላችሁም አይደለም? ያው ደግሞ እዚህ መጣሁና 9 ሲካፈል በ3 አልኩኝ። 9 የመጣችሁ 9ኛው ላይ ምን ምስል እናገኛለን የሚለው ነው። 3 ከየት መጣች? አልተመለሰላችሁም እስካሁን አይደል? መልሱ ግን ያውና ቀላል ነው። መልሱ 3 ያልኩበት ምክንያት ምስሎቹ 3 ናቸው። ከዚህ በኋላ ያሉ ተደጋጋሚዎች ናቸው። የማይደጋገሙት ራሳቸውን ችለው የቆሙት ምስሎች ስንት ናቸው? 3 ናቸው። 3 ጎን ክብና ካሬ፣ በቃ እነዚህ ናቸው የተደጋገሙት። ሳንቲምን ለምሳሌ ብነግራችሁ ብትወረውሩት ወይ አንበሳ ነው ወይ ሰው ነው። ከዛ ውጭ አንዲትን ሳንቲም 100 ጊዜ ወደ ላይ ብታሽቀነጥሯት ከዚህ ውጭ አታገኙም። እዚህ ጋር ያሉ ምስሎች ስንት ናቸው? 3 ናቸው። አንዴ ይቅርታ፣ ወደ ሌላ ምስል ልወሰዳችሁ። እዚህ ጋር ተመልከቱ። ምስሎቹ ስንት ናቸው? 1 2 3 4። ከዚህ በኋላ ይሄንን ነው የሚደግመው። ስንት ናቸው ምስሎቹ? 4።
ይሄን ቢሆን ኖሮ የምሰራው ሲካፈል በአራት ነበር የምለው። ሲካፈል በአራት ነበር የምለው። አሁን ገባችሁ? ልመለስ። ከዛ በኋላ ወደ ማካፈል ስራ ልሄድ ነው። 8ን በስንት አካፈልኩ? በ3። ስንት ጊዜ? 3 ጊዜ ብል 3 ጊዜ 3 9 አልፎ ሄደ። ስለዚህ 2 ጊዜ 3 6 ከ8 ላይ ሲቀነስ 6 2 ቀሪ ስንት? 2 ማለት ሁለተኛ ምስል ላይ ያለችዋ ነች 8ኛ ላይ የምናገኛት እያለን ነው። ሁለተኛ ምስል ላይ ማነች? ክብ። እስኪ 8 ላይ እንሂድና እንመልከት። ያው ክብ እውነት ነው። ልቀጥል። እሺ 7ኛ ቢሆን ኖሮ የተባልነው 7 ሲካፈል በ3 ስንት ጊዜ? አሁንም 2 ጊዜ ነው። 3 ጊዜ አይችልም። 2 ጊዜ 3 6 ከ7 ላይ ሲቀነስ 6 1 አንደኛ ላይ ያለችዋ ምስል 7 ላይ እናገኛታለን ነው የሚለው። አንደኛ ላይ ያለችዋ ምስል ማነች? 3 ጎን። እስኪ 7ኛ ላይ እንመልከት። 3 ጎን። አንድ ልጨምርላችሁ። 9 ሲካፈል በ3 3 ጊዜ 3 ጊዜ 3 9 ቀሪ ከ9 ላይ 9 0። አዎ ቀሪ 1 ሲሆን አንደኛ ላይ፣ ቀሪ 2 ሲሆን ሁለተኛ ላይ፣ ቀሪ 0 ሲሆን ምን ብዬ ልንገራችሁ? 3ኛ ላይ እንዳላችሁ 3 ብቻ ላይሆን ይችላል። ቅድም እንዳሳያችሁ ባለ 4 ምስልም ሊመጣ ይችላል። ምን ብዬ ልንገራችሁ መሰላችሁ? ቀሪ 0 ሲመጣ መጨረሻ ላይ ያለውን እዚህ አሁን ካሬ ነው አይደል? መጨረሻ ላይ ያለው እሱን ነው የሚጠቁመው ቀሪ 0 ሲሆን። ለምሳሌ አሁንም ወደዛ ልወሰዳችሁ አንዴ። ያውና ለምሳሌ እዚህ ጋር ይሄ ቢሆንም ምስሉ ይሄን ቢሆንም የምንሰራው ቀሪ 0 ቢመጣ 1 2 3 4 ካሬ ላይ ያሳየናል ማለት ነው። እዚህም ጋር በአጋጣሚ ካሬ ሆነ። ስለዚህ የመጨረሻ ለዚህኛው 3ኛውን ያሳየናል ማለት ነው። ለዚህኛው ምስል ደግሞ 4ኛውን፣ በየ5 የሚቀያየሩ ቢሆንስ 5ኛውን፣ በየ6 የሚቀያየሩ ቢሆንስ 6ኛውን ቀሪ 0 ሲሆን። እሺ እዚህ ምስል ላይ ልምጣ። አሁን ገብቷችኋል በቃ። ለምሳሌ ስንተኛውን ተባለ መሰላችሁ? 15ኛውን ለማሳየት ያክል 15ኛውን ሰርቻለሁ ነው። በርግጥ ይሄው ምንድነው 15ኛው 3 ጎን። እስኪ በአሰራር እናምጣው። 15 ሲካፈል በ4 አሁን ገብቷችኋል። 15 ለምን ተባለ? 4 ለምን ተባለ? ከዚያ እናካፍል። ስንት ጊዜ? 3 ጊዜ 3 ጊዜ 4 12 ሲቀነስ 3 ሶስተኛው ምስል እያለን ነው። ሶስተኛው ምስል ማለት 1 ይሄ ነው፣ 2 ይሄ ነው። ሶስተኛው ምስል ማለት 3 ጎን ነው። በቃ 1 ቢመጣ ቀሪ እቺ ስታሯ፣ 2 ቢመጣ 0፣ 3 ሲመጣ 3 ጎን፣ 4 የሚባል አይመጣም። 0 ነው ከዚህ በኋላ ሊሆን የሚችለው። ውድ ተማሪዎች በምስል ይሄን ይመስላል። እንግዲህ ልጆች አሁን 50ኛውን ቢባል እንቀጥል እስኪ። 50ኛውን ምን እናደርጋለን? 50 ሲካፈል በየ3ቱ አይደለ የሚቀያየሩት? 50 ሲካፈል በ3 ከዚህ ላይ ልቁረጥና 5 ሲካፈል በ3 ስንት ጊዜ? 1 ጊዜ። 1 ጊዜ 3 እሺ ከ5 ላይ 3 ሲቀነስ 2 0 አወርዳለሁ። 20 ሲካፈል ለ3 7 ጊዜ ቢሆን 21 ይሆናል። 6 ጊዜ 3 18 ከ20 ላይ 18 ስቀንስ 2 50ኛው 2 ላይ ያለችዋ ምስል 50ኛውን አሁን ብትሞክሩት ክብ ነው የምታገኙት ማለት ነው። መምህር መሐመድ ነኝ። አመሰግናለሁ። በቁጥሮች አመጣጥ ደግሞ
ቀጣይ እመጣላችኋለሁ። በተለይ የእናንተ ሞራል ካለ ይቀጥልልን የሚል ሞራል ካለ አለን ካላችሁ እንዲህ ግልጽ እያነጠርን ከባዱን ክፍል እናያለን። ወላጆችን እጅግ አመሰግናለሁ። ተማሪዎች ጠንክሩ። ቻው።